በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ጥቅምት 20 በዚች ቀን ክቡርና ገናና የሆነ አባ ዮሐንስ ሐጺር አረፈ። የዚህ ቅዱስ ወላጆቹ ከዳኛው ጎጽ ናቸው። እነርሱም እግዚአብሔር የሚፈሩ ናቸው። ግን ከእርሱ በቀር ልጅ የላቸውም። የዚህ ዓለም ብልጽግና ቢሆን የላቸውም። ነገር ግን በበጎ ስራ ባለጸጎች ናቸው። ይህ ቅዱስ እያስተማሩ በበጎ አስተዳደግ ያሳደጉት። የዚህ ቅዱስ ዕድሜው 18 ዓመት ሲሆነው የእግዚአብሔር ቸርነት አነሳስቶ የመላእክት የሆነ አስኬማን ይለብስ ዘንድ ወደ አስቄጥስ ገዳም ሄደ። ይኸውም የምንኩስና ልብስ ነው። ከዚያ በደረሰ ጊዜ አባ ባይሞን የሚለውን አንዱ አረጋዊ አባት ተገናኘ። ዮሐንስም ሰገደለትና ወደ እርሱ እንዲቀበለው ለመነው። ሽማግሌው አባት ልጅ ሆይ አንተ በዚህ መኖር መልካም አይደለም፣ ልክ አይደለም። በዚህ ገዳም የሚኖሩ በእጆቻቸው ይሰራሉ፣ በቀንና በሌሊት ይጾማሉ፣ ይጸልያሉ። በሚተኙ ጊዜ ያለ ምንጣፍ በምድር ላይ ይተኛሉ። አንተ ወጣት ጎልማሳ ስለሆንክ ይህን ሁሉ ችግር አትችልም። ነገር ግን ወደ ዓለም ተመልሰህ እንደ ሰው ሁሉ በጎ አኗኗርን ትኖር ዘንድ ይሻልሃል። የዚች ገዳም ኑሮ ጭንቅ ነውና አለው። አባ ዮሐንስም እንዲህ አለው፣ እኔ በጥላህ ስር ልኖር መጥቻለሁና ስለ እግዚአብሔር ብለህ ተቀበለኝ እንጂ አትመልሰኝ። ይህም አባ ባይሞን እግዚአብሔርን ሳይጠይቅ ምንም ስራ አይሰራምና በዚያ ጊዜ ስራውን ይገልጽለት ዘንድ ስለ ዮሐንስ ሐጺር እግዚአብሔር ለመነ። እግዚአብሔር መልአክ ተገልጦለት እርሱ የተመረጠ መሳሪያ ይሆናልና ተቀበለው ብሎሃል አለው። ከዚያ በኋላ ዮሐንስ ሐጺር ወስዶ ወደ ቤተ ክርስቲያን አስገባው። የምንኩስና ልብሶችም አምጥቶ በላያቸው 3 መዓልትና 3 ሌሊት ጸለየ። ከዚያም በኋላ የእግዚአብሔር መልአክ ተገልጦለት በመስቀል ምልክት በልብሶቹ ላይ አማተበ። ሽማግሌውም እነዚያን ልብሶች ለአባ ዮሐንስ አለበሰው። ከዚያች ቀን ጀምሮ አባ ዮሐንስ ተጋድሎውን አገልግሎቱን ጀመረ። አባ ባይሞንም ሊፈትነው ወደደ። በአንዲት ቀንም ደብድቦ ከአንተ ጋር መኖር አልሻም ብሎ ከባቱ አስወጥቶ አባረረ። የከበረ አባ ዮሐንስም ከሜዳ መካከል በውጭ ቆመ። በየቀኑም በጠዋት እየወጣ ከእነዚህ ላይህ አልሻም እያለ ይመተዋል። እርሱ ግን አባቴ ወይ ይቅር በለኝ ብሎ ከእግሩ በታች ይሰግዳል። በሰባተኛይቱም ቀን ወደ ቤተ ክርስቲያን ሊሄድ ሽማግሌው አባ ባይሞን ወጣ። አባ ዮሐንስም 7 መላእክት ከበው አክሊላትን ሲያቀናጁ ታያቸው። ከዚያም ጊዜ ወዲህ መፈተኑን ተወ፣ ወደ መኖሪያውም አስገባው። ከዚያ በኋላ በአንዲት ቀን አባ ባይሞን የደረቀ እንጨትን አግኝቶ ወስዶ ለአባ ዮሐንስ ሰጠውና ይህን እንጨት ተክለኸው እስከሚበቅል እስከሚያፈራ ድረስ ውሃ ጠጣው አለው። አባ ዮሐንስም ለአባቱ ታዛዥ በመሆኑ ተቀብሎ ወስዶ ተከለው። በየቀኑም 2 ጊዜ ያጠጣዋል። ውሃም 12 ምዕራፍ ያህል የራቀ ነው። ከ3 ዓመት በኋላ ያ እንጨት አቆጥቁጦ በቀለ። ታላቅ ዛፍም ሆኖ አብቦ ጣፋጭ ፍሬ አፈራ። አባ ባይሞንም ከፍሬው ለቅዱሳን አረጋዊ ወሰደላቸውና የታዛዡና የትሑቱ ፍሬ እነሆ ብሎ አላቸው። እነርሱም ይህን ድንቅ ተአምር አይተው አደነቁ። ለመምህሮቻቸው ለሚታዘዙ እንዲህ ያለ ጸጋ የሚሰጥ እግዚአብሔርን አመሰግኑት። አባ ባይሞንም 12 ዓመት ያህል በጽኑ ደዌ ውስጥ ተይዞ ኖረ። አባ ባይሞን ያገለግለው ነበር። አባ ዮሐንስም እንደፈተነው የተመረጠ መስዋዕትን ይሆን ዘንድ በዚህ ደዌ እንዲፈተን እግዚአብሔር ፈቅዷልና። በሚሞትበት ጊዜ አባ ባይሞን ቅዱሳን አረጋዊ መነኮሳት ሰበሰባቸውና አባ ዮሐንስ እጁን ይዞ እሱን ሰው ያይደለ መልአክ ነውና ተቀብላችሁ ጠብቁት ብሎ ሰጣቸው። እርሱም ደግሞ እንዲህ አለው፣ ከእረፍቴ በኋላ ያ እንጨት ወደ ተከልክበት ቦታ በዚያ ኑር። እግዚአብሔር ለአንተ ያዘጋጀውንና ብዙዎች በአንተ እጅ ይድናሉ። መታሰቢያህንም በዚያ ጸንቶ ይኖራል። ዜናህም በዓለም ሁሉ ይወጣል። ይህንም ተናግሮ አረፈ። አክብረውም ቀበሉት። ከዚያ በኋላ ቅዱስ አባ ዮሐንስ አረጋዊ አባቱን አባ ባይሞን እንደነገረው ወደዚያ ቦታ ሂዶ ኖረ። ዚያውም በዓለም ሁሉ እጅግ እስከተሰማ ድረስ ታላቅ ተጋድሎን ተጋደለ። ራሱን በቤተ ክርስቲያን አበምኔት ሆኖ ተሾመ። በሹመቱም ጊዜ ሊቀ ጳጳስ አባ ቴዎፍሎስ እጆቹን በራሱ ላይ ጭኖ አክሊዮን የሚል ቃል ከሰማይ ተሰማ። ይገባዋል ማለት ነው። የቁርባን ቅዳሴ በሚቀድስ ጊዜ ቅዱስ ቁርባን መቀበል የማይገባቸውን ይለያቸዋል። ዛሬስ ሄዳችሁ ንስሐ ግቡ፣ ከዚያም በኋላ ተመልሳችሁ ሥጋውን ደሙን ተቀበሉ ይላቸዋል። የአባ ዮሐንስም ሊቀ ጳጳሳት አባ ቴዎፍሎስ የቅዱሳን የሰልስቱ ደቂቅን ሥጋቸውን እንዲያመጡለት ወደ ባቢሎን ልኮታል። ይህም በግንቦት ወር በ10 ቀን ተጽፏል። በአንዲትም ዕለት አንድ መነኩሴ ሊጎበኘው ወደ በዓቱ ሲመጣ አባ ዮሐንስ ተኝቶ አገኘው። የእግዚአብሔር መላእክትም በላዩ ይጋፉ ክንፋቸውንም ያርገበግቡ ነበር። አንዱም ሌላውን ተወኝ፣ ክንፌን በላዩ ላኑር ይለዋል። ይህንም አይቶ እግዚአብሔርን አመሰገነው። ከዚያ በኋላ የመነኩሳቱ መንደር ሊበረብሩ የበርበር አረማውያን ወደ አስቄጥስ ገዳም በመጡ ጊዜ
አባ ዮሐንስ ወደ አባ እንጦንስ ገዳም ወደ ቁልዝም ሄደ። በዚያም አባ እንጦንስ ገዳም በጎኑ ባለ ቦታ ተቀመጠ። እስከሚያርፍበት ቀን ድረስም የሚያገለግለው አንድ የታመነ ሰው እግዚአብሔር ላመጣለት። ከዚያ በኋላ ከዚህ ዓለም ድካም ሊያሳርፈው በወደደ ጊዜ እግዚአብሔር ቅዱሳን ጻድቃን አባ እንጦንስ፣ አባ መቃርስ፣ አባ ጳጉሜስ ከእርሳቸው ጋር መንፈሳዊ አባት አባ ባይሞንን ያረጋጉትና ከዚህ ከኃላፊው ዓለም መለየቱን ይነግሩት ዘንድ ወደ እርሱ ላካቸው። እነርሱም እንዲህ ብለው አረጋጉት። ደስ ይበልህ፣ እግዚአብሔር የማያልቅ ተድላ ደስታ አዘጋጅቶልሃልና ክብር ይግባውና ጌታችን እንዳዘዘ በእሑድ ቀን ሁለተኛ ወደ አንተ መተን ወደ ዘላለም ሕይወት እንወስድሃለን። ባርከውትም ከእርሱ ዘንድ ተመለሱ። በዓርብ ቀንም አገልጋዩ ወደ አንድ ቦታ ላከው። ከዚያ በኋላ ጥቂት ታመመ። በእሑድ ቀንም ሌሊት ዶሮ ሲጮህ እሊህ ቅዱሳን ከሁሉም ቅዱሳን ማህበር ጋር መጡ። የመላእክት ሰራዊት ሁሉ ወደ እርሱ መጡ። ባያቸው ጊዜ ደስ ብሎት እግዚአብሔር እጅ ነፍሱን ሰጠ። መላእክትም እያመሰገኑና እየዘመሩ በታላቅ ክብር ነፍሱን አሳርጓት። በዚያን ጊዜ ረዱ መጣ። ነፍሱን ከበው እያመሰገኑ ሲያሳርጓት የጻድቃንና የመላእክት ማህበር አይቶ እያደነቀ 1 ሰዓት ያልቆመ ከመላእክት አንዱ ወደ እርሱ መጥቶ የቅዱሳን ስማቸውን በመጥራት በጣቱ እያመለከተ ይህ አባ ገሌ ነው ብሎ አስረዳው። ረዱም መልአኩን እንዲህ ብሎ ጠየቀው፣ ይህ በፊታቸው ያለ ፊቱ እንደ ፀሐይ የሚያበራ ማን ነው? መልአኩም የመነኩሳት ሁሉ አባት አባ እንጦንስ ነው ብሎ መለሰለት። ወደ በዓቱም ያረድ በገባ ጊዜ በምድር ላይ ሰግዶ እንዳረፈ አባ ዮሐንስን አገኘውና ታላቅ ለቅሶን በላዩ አለቀሰ። ከዚያ በኋላ ወደ መነኩሳቱ መንደር ፈጥኖ በመሄድ ቅዱስ አባ ዮሐንስ ሐጺርን እንዳረፈ ነገራቸው። እነዚያም መነኩሳት አክብረው ገንዘው ስጋውን ተሸክሞ ወስደው በቦታው አኖሩት። የደረቀ እንጨት ተክሎ ባበቀለበት ላይም በሰራት የራሱ በሆነች ቤተ ክርስቲያን ውስጥ ልጆቹ ከዚያ አፍልሰው ወስደው እስከ አኖሩት ድረስ በዚያ ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት የማርያም በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የስሙ ትርጓሜ ጠባቂ አዳኝ የሆነ ታላቁ ነቢይ ኤልሳዕ ዕረፍቱ መታሰቢያ ነው። እርሱም አሜሁላ ከሚባል ሀገር ከይሳኮር ነገር ነው። ብዙ ትንቢትን ተናግሯል፣ ብዙ ታምራትን አድርጓል። የኢያሪኮ ሰዎች ኤልሳዕን ጌታችንን እንደምታያት የዚች ሀገር ኑሯ ያማረ የተወደደ ነው፣ የሀገሩ ውሃ ግን ክፉ ነው፣ ሴቶች ሲጠጡት ይመክናሉ አሉት። ኤልሳዕም ጨውም ጨምራችሁ አዲስ ሸክላ አምጡልኝ አላቸው። እነርሱም አመጡለት። ኤልሳዕም ወደ ውሃው ምንጭ ሂዶ ያንን ጨው በውስጡ ጨመረና እግዚአብሔር እንዲህ አለ፣ እርሱ ከመጠጣት የተነሳ የሚሞት እንዳይኖር የሚመክንም እንዳይኖር ይህን ውሃ ለወጡት አላቸው። ከዚያች ቀን በኋላ ኤልሳዕ እንደተናገረ እስካሁን ድረስ ያ ውሃ ተለወጠ። የዚህ የነቢይ ኤልሳዕ ታምራቱ ብዙ ነው። የሶርያው ሰው ነማን ከለምጹ ያነጻው እርሱ ነው። 2 ሙታን አንዱ በሕይወት ሳለ ሌላውን ከሞተ በኋላ አስነስቷል። የትንቢቱ ወራት ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በነቢዩ ኤልሳዕ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበለው ሁልጊዜ የሚያገለግሉን የላይፍ መላእክት እያሳሰቡ ችግር ጊዜ ማቀር ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር እየታናቱ ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።